ሳላችሁ እንኳን አብሮ ደስ አለን። እንዴት ናችሁ? ደህና ናችሁ? አዎ ደህና ነን። ደህና ነሽ? ከቤተሰብሽ? ደህና ነኝ አልሐምዱሊላህ። ነኝ ከአዲሱም ልጅሽ ደህና ነሽ አንቺ? አሁን አዎ ደህና ነኝ አልሐምዱሊላህ። እንኳን ደስ አለሽ። አልሐምዱሊላህ። ታቀፈሽ ጌታ ምስጋና ይግባው። አሚን ያ ረብ አሚን። በጣም ነው የማመሰግነው ዱዓ ላደረጋችሁልኝ። በአጠቃላይ በጣም አመሰግናለሁ። አላህ ይስጥልኝ። ለአንቺም ደግሞ ጀዛሽን አላህ ይክፈልሽ። ሰው በሚከፍለው አቅም የለንም እኛ። አላህ ጀዛ ይከፍላል። ጀዛሽን አላህ ይክፈልሽ። አሚን እናቴ። ሌላ እንዴት ናት? አሁን ደህና ናት? አዎ ሌላ እንዴት ናት? አሁን ምስጋና ይድረሰው። ተኝታ ነው እንጂ ትገናኙ ነበር። አልሐምዱሊላህ ዋናው ደህና መሆኗ ነው። በሌላ ደህና ናት። አልሐምዱሊላህ ደህና ናት። ቆይ አባቷን ደግሞ አናግሬ። ሰላም አለይኩም ልጄ። ወአለይኩም ሰላም አባቴ፣ እንዴት ኖት? ይምጣብኝ። እንኳን ተገላገልሽ። እንኳን ወገዴ ሰላም አገኛኛልሽ። እንኳን ሰላም ተገላገልሽ። ቤተሰቡም ደህና ናችሁ? ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ደህና ነን። እንኳን በአምላካችሁ የኢትዮጵያ የዓለም ልጆች ክርስቲያንና እስላም አልተባለም ለሌላ የተነሳችሁ ልጆች ሁላችሁም ይደጉ፣ ርስቃችሁ ይስፋ። የዓለም ልጆች የአረቡም የአሜሪካኑም ሁሉም ኤምባሲውም ሁሉም በተስንቁ ይጨመር። ርስቁን አላህ ይስጠው። ልጄን ሰጥቶኛል። ከዓለም ልጆች ተልጃችሁ ኑሩ። እናንተማ ይደጉ። ርስቃችሁ በፊታችሁ አላህ አድርጋችሁ። ትርክም የሌለበት ስንቅ ብሉ። አላህ ይበል። እውቀት ይጨምር። እውቀታችሁ ላይ ሁሉም ነገር ይፈለጋችሁ። የዓለም እውቀት ይስጣችሁ። የሁሉም ነገር ሽምግልና የምትችሉበት ነገር አላህ ይስጣችሁ። አሁንም ሰጥታችኋል። እንዳያናሰውችበት አላህ ይስጣችሁ። ደህና ነኝ ሀቢብቲ፣ አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ፣ አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና የዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌላዬ፣ አንቺ ደህና ነሽ? ደህና ነኝ። አሁንም አድኑኝ። እሺ ምን ነገር ላስታውቀው? ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌላዬ? ምን እናግዝሽማ? ለዓለም ህዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። እሺ አኮ ረጁ አለች። ረጁ አለች። አዎ አለች። ረጁ አለች። ሪማ አለች። ሁሉም አሉ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም ሰላም። አዲስ ልጅ ስሟ ማን ነው? እዚህ ልጅ ስም? ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር አሎ ሀቢባ ወይማ እናቴ እኔ አሁን ሰይጣን እንዴት ነው የምታኖረው? እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እሺ አለሁልሽ። በቃ እንዳጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷልና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቅር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ
ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያ ለመሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ የማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና ባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ ለክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነም ነው ዋናው ፖይንት። ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ ማነው የክሬዲቱ ባለቤት አይደለም። ይሄው ኮይልሽ አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗ እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም። እንግዲህ ቤት ውስጥ ናቸው ያሉት፣ እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም። በቃ በየቀኑ እንትን ያለው ግን እንደ በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም በአጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንቱን አወጥቶ እንደዚህ ምንም ያው ቀደም ያየሽው ነው ጥርሷ ምንም በቃ ምንም ጠቅላላ ውሸት በቃ ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን ማለት ሁለት ነገር ነው ፍርዱ የነበረ የሸሪያ ፍርድ አለ የሞቱ ፍርድ እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር ሞት ፍርዱ ከተነሳላት በኋላ። ያ ነው እንግዲህ አይ ቲንክ እንትኑን አይተሽዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር። ሀቢባ ገባች ምናምን ስትለኝ በቃ በዛው እንግዲህ ሹክረን በሏት ቆይ ላገናኛችሁ ብዬ ለዛም ነው የገባ ነው። በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል አለብን። ትክክል። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው ሙሉ ቤተሰቡ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጠህ ኤርፖርት ሄደህ ተቀብለህ አንተ ጋር አስቀምጠህ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግንህ። ቃል የለኝም። እኔ ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደምብ እሱም እንግዲህ ምስጋና ሰርተሽ ወደ እንትንም መሄድ አለባት። ወደ ምንድነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት እየተዘጋጀች ያለችው። አሁን አለች ሰላም ብንላት ይቻላል ወይስ? በደስታ ምን ችግር አለ? ላገናች ዛሬ እንግዲህ ያው ታወሳቻት ውዶቼ ከሳውዲ የገባችው ከሳውዲ እናቷ ሞተውባት እዚህ ወንድም ካሊድ ኤርፖርት ሄዶ ተቀብሏት አዋተንላት ይሸኙናል።